በወሎ ከተማዋ በፋኖ ቁጥጥር ስር ገብታለች። በሸዋ የራምቦ ክፍለ ጦር በብልጽግናው 103ኛ ኮማንዶ ክፍለ ጦር ላይ መብረቃዊ ኦፕሬሽንን ፈጸመ። በወልዲያ ቅርብ ርቀት ከባባድ ውጊያዎች ተከፍተዋል። ለጥቃት የተንቀሳቀሰው ጦር እቅዱ ዱላን አከናንቦታል። በርካታ የሰራዊቱ አባላት ሲሞቱ የአየር መቃወሚያው ከንቱ ሸክም ብቻ ሆኗል። መረጃዎቹን በቅደም ተከተል እናስደምጣቸዋለን። በጎንደር አመርቂ ድል ፋኖ ተቀዳጀ። አርበኛው ደግሞ ለአንድነታችን ታጋዩ ከፍተኛውን ሚና ይወስዳል ሲል በጎጃምና ወለጋ ቀጠና የሪፎርም ስራ አጠናቋል። በቆይታችን ዝርዝር መረጃዎቹን እናሰማችኋለን። በሃይማኖት አባቶች ላይ የሚፈጸመው ጥቃት ቀጥሏል። በጎንደር አንድ አረጋዊ መነኩሴ በግፍ መገደል ማህበረሰቡን አስቆጥቷል። በተያያዘ በክርስቲያኖች ግድያ ላይ አይዟችሁ ግፉበት በሚል ለገዳዮች ድጋፍ እንደሚደረግ ጋዜጠኛው በይፋ መረጃ ወጣ። መረጃዎቹን በዝርዝር እናስደምጣቸዋለን። የዲጂታል ኢንቪያን የኦንላይን ፓስፖርትና መታወቂያ አገልግሎት በይፋ ስራ ማቆሙ ተገለጸ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለንም። አፋብን ወሎ ቤተ አማራ ምኒልክ ዕዝ በፈጣንና መብረቃዊ ጥቃት በአገዛዙ ጦር ላይ ከፍተኛ ኪሳራ ማድረሱ ተገለጸ። በወሎ ግንባር አገዛዙ በከፍተኛ ውዝግብና ሽብር ውስጥ ይገኛል። 58 የሰራዊቱ አባላትም ተደምስሰዋል። በሰሜን ወሎ ዞን በራያ ቆቦ ወረዳ የተሰማራው የብልጽግናው አገዛዝ ሰራዊት በአማራ ፋኖ ብሔራዊ ንቅናቄ አፋብን የወሎ ቤተ አማራ ምኒልክ ዕዝ የ102ኛ ኮር አህዶች በተሰነዘረበት የተቀናጀና መብረቃዊ የደፈጣ ጥቃት ከፍተኛ ወታደራዊና ፖለቲካዊ ኪሳራን አስተናግዶ በውዝግብና ሽብር ውስጥ እንደሚገኝ ከስፍራው የተገኙ መረጃዎች አመላክተዋል። የ102ኛ ኮር ህዝብ ግንኙነት መምሪያ እንዳስታወቀው ጥቃቱ የተፈጸመው በዕለተ ሰንበት ሐምሌ 19 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ነው። ጥቃቱን ያቀደው አገዛዙ ከወልዲያና ሐራ ከተሞች መነሻ በማድረግ ጀነራል አሰፋ ቸኮልን ጨምሮ ከፍተኛ ወታደራዊ አመራሮቹን አጅቦ ወደ ቆቦ ከተማ ለማለፍ በሚያደርገው እንቅስቃሴ ላይ ነበር። ነገሩን አስቀድመው ያወቁትና ወታደራዊ ገዢ ቦታዎችን ተቆጣጥረው የጠበቁት የ102ኛ ኮር ነበልባል አባላትም በሌሊት ተሰብስበው በሶስት ዋና ግንባሮች በመሰለፍ ውጊያ ከፍተው ጦሩን ኪሳራ አከናንበውታል። በአሚድ ግንባር በሮቢት ሁለተኛ ደረጃ ትምህርት ቤት አካባቢ፣ በመንጀሎ 36 ቀበሌ አካባቢዎች በሶስት ግንባሮች በተፈጸሙ ድንገተኛና መውጫ አልባ ማዕበል የአገዛዙ ጦር ጥቃቱን መቋቋም አቅቶት የተበታተነ ሲሆን ለራሱ ሰራዊት አባልና ለወደቁት አባላቱ ክብር ሳይሰጥ ሬሳውን ጥሎ ወደ መጣበት ወልዲያና ሐራ ከተሞች የአገዛዙ ጦር አመራሮችና መሪዎች ለመመለስ ተገደዋል። በተጨማሪም ከአራዱም ከተማ ወታደራዊ ካምፕ መነሻውን በማድረግ የከባድ መሳሪያ ስብስብና አንድ ዙ 23 ወይም የአየር መቃወሚያ መሳሪያ በመያዝ ከወልዲያና ሐራ የሚመጣውን የልዑካን ቡድን ለመቀበል ወደ 36 መንጀሎ ቀበሌ ያመራው የአገዛዙ አጃቢ ጦር በ102ኛ ኮር አባላት በደረሰበት ከፍተኛ ጥቃት ሳቢያ ሳይዋጋ ሙሉ በሙሉ ወደ ኋላ እንዲያፈገፍግ ተደርጓል። ቅድሚያ በደፈጣ ውጊያ ተጀምሮ በፍጥነት ወደ መደበኛ አውደ ውጊያ የተቀየረው በዚህ ግጥሚያ ላይ የተመዘገበው ውጤት 58 የአገዛዙ ሰራዊት አባላት ሲሞቱበት 17 የሚሆኑ በሞትና በህይወት መካከል ያሉ ቁስለኞች ወደ ወልዲያና ቆቦ ሆስፒታሎች ገብተዋል። የ102ኛ ኮር አሃዶች የተጠቀሱትን ከተሞችና ቀበሌዎች ሙሉ በሙሉ በመቆጣጠር ቀጠናቸውን በማስከበር ላይ ናቸው ሲባል የብልጽግናው አገዛዝ ሰራዊት በውጊያ ሜዳ ያስመዘገበውን ውርደትና ኪሳራ ለመሸፈን የታለመውን ወታደራዊ ስነምግባር የጎደለውን የከባድ መሳሪያ ድብደባ በንጹሃን አርሶ አደሮች ላይ ፈጽሟል። በዚህም ምክንያት በአራዱም 08 ቀበሌ አቶ ጫኔ ተኩዬ የተባሉ አባት ልጅ በአሰቃቂ ሁኔታ ሲገደልና በርካታ ንጹሃን አርሶ አደሮችን በማክሰል የሕክምና አገልግሎት እንኳን እንዳያገኙ መንገድ በመዝጋት ሰራዊቱ ጭካኔነቱን አሳይቷል። ከዚሁ ዜና ጋር ተያይዞ የአማራ ፋኖ አመራር አርበኛ አስረስ ማረዳምጤ በሰጡት መግለጫ የአማራ ህዝብ የህልውና ተጋድሎ ከአመሰራረቱ ጀምሮ እያደገ የመጣበትንና የአገዛዙን ውድቀት ማፋጠኑን ገልጸዋል። መደራጀት ስንጀምር እንደ ሞኝ እንደ እብሪተኛ የተመለከቱን ነበሩ ያሉት አርበኛ አስረስ ነገር ግን ትላንትን ከዛሬ ጋር ባልሰላሰለና ነገን ባመላከተ ስልታዊ ትንተና ላይ በመቆማችን በህግ ማስከበር ስም በእንጭጩ ለማክሰም የታወጀብንን ዘመቻ በአማራ ህዝብ ደጋፊነት መክተን እርሾ ሆነን ቀጥለናል ብለዋል። አርበኛ አስረስ አክለውም በትጥቅ ረገድ የአማራ ልዩ ኃይልን በትነው ጥርስ አልባ እናደርጋቸዋለን ያሉን ጠላቶቻችን ይልቁንም በገፍ ያመጡትን የቡድንና የነፍስ ወከፍ መሳሪያ በገፍ ተቀብለናቸዋል። በፖለቲካና በድርጅት ረገድ የውስጣችንን ግላዊና ቡድናዊ ፍላጎት ገተን ማዕበል የማያናውጠው ግዙፉን አፋብንን መስርተናል። የጠላትን የክፍፍል ፕሮፓጋንዳን አፈር አልብሰናል ሲሉ የፋኖ አሁናዊ ቁመናን አብራርተዋል። የኢትዮጵያን የለውጥ ኃይሎችን አስተባብረናል።
የአቅራቢያና የሩቅ ጎረቤት ሀገራትም ከተለመደው አካሄድ ወጥተው ከህዝባችን ትግል ጎን እንዲቆሙ አድርገናል ያሉት የፋኖ አመራሩ አገዛዙ ከረግረጉ መውጣት አቅቶት አጀንዳ ለማስለወጥ ከኤደን ባህረ ሰላጤ እስከ ቀይ ባህር ያሉ የውጭ ጉዳዮችን ቢያነሳም አልፎለታል። አሁን ላይ በምርጫ ርገስ ወይም በብሔራዊ ምክክር ሊሸፍነው የማይችለው ግዙፍ የማዕበል ማበጥ መጥቶበታል ሲልም አመላክቷል። እንደ አርበኛ አስረስ ገለጻ አገዛዙ አሁን ያሉት ሁለት ምርጫዎች ናቸው። ጦርነት አቁሞ ለህዝብ ጥያቄ ምላሽ መስጠት ወይም ደግሞ የሽንፈትን ጽዋ እስከ መጨረሻው መጎንጨት መሆናቸውን ጠቁመዋል። ለአንድነታችን ዋነኛ ሚና የተጫወቱት የታችኛው የሰራዊት ታጋዮቻችን ናቸው ሲሉ አርበኛው ተናገሩ። አርበኛው ታጋዩን ክፍል አመስግነዋል። የጎንደር ቀጠና ፋኖ ኃይሎች በአንድ እዝና መዋቅር ስር መጠቃለላቸውን መግለጻቸው ይታወሳል። በጎንደር ያሉ የፋኖ አርበኞች በአንድ እዝ፣ በአንድ አደረጃጀትና በአንድ ድርጅታዊ መዋቅር ስር መጠቃለላቸውን ማሳወቃቸው ለትግሉ ደጋፊዎች አዎንታዊን ደስታ ፈጥሯል። ለአንድነቱ በተካሄደና በርካታ አርበኞችና የአመራር አባላት በተገኙበት ይፋዊ ስብሰባ ላይ አርበኛ ሀብቴ ወልዴ ንግግር ያደረጉ ሲሆን በተደረሰው የአንድነት ስምምነት ለትግሉ ወሳኝ እና ታሪካዊ እርምጃ መሆኑን ገልጸዋል። አርበኛ ሀብቴ ወልዴ ባደረጉት ንግግር ይህንን አንድነት እውን ለማድረግ ዋናውን ሚናና ኃላፊነት የተወጣው አመራሩ ሳይሆን በውጊያና በሜዳ ላይ ያለው ሰራዊት መሆኑን አጽንኦት ሰጥተው ተናግረዋል። እናንተ በየሜዳው እየተዋጋችሁ እየቆሰላችሁና እየደማችሁ አመራሩን አንድ ሁኑ ስትሉ የቆያችሁት እናንተ ናችሁ በማለት በአመራሩ መካከል ልዩነቶችና ክፍተቶች ቢፈጠሩ እንኳን እናንተ ሳትሳክቱ በአንድ ላይ ጸንታችሁ በመቆየታችሁና ጫና በመፍጠራቸው 95 በመቶውን የአንድነት ስራ መስራት ተችሏል ብለዋል። የቆዩ ክፍተቶችን ማስወገድና ወደፊት መራመድ ባለፉት 4 ዓመታት ውስጥ በቡድኖች መከፋፈል ምክንያት የሰራዊት የሰው ኃይል፣ የትጥቅ፣ የህዝብ ድጋፍና የሀብት እጥረት ሳይኖር ነገር ግን የተበታተነ አደረጃጀት በመኖሩም በርካታ እድሎችን ሳይጠቀሙባቸው መቅረታቸውን አርበኛ ሀብቴ አስታውሰዋል። ነገር ግን ከአሁን ስምምነት በኋላ አንድ የእዝና መመሪያ ታጋዮቹ በአንድ መመሪያና በአንድ ተቋማዊ መዋቅር የሚመሩ ይሆናል። ጎንደርን ሙሉ በሙሉ ነጻ ማውጣት ቀጣዩና ዋነኛው ግባቸው አካባቢውን ነጻ በማድረግ ወደ ተቀመጠው የመጨረሻ ወታደራዊና ፖለቲካዊ ግብ መገስገስ መሆኑን ገልጸዋል። እስካሁንም ድረስ ይህንን አንድነት ለማፍረስና ለመሸርሸር የሚሰሩ ግለሰቦች መኖራቸውን ጠቁመው ሰራዊቱ የፋዊውን አደረጃጀት ብቻ በመከተል የራሱን ድርሻ እንዲወጣ ጥሪ አቅርበዋል። በስብሰባው ማጠቃለያ ላይ አርበኛ ሀብቴ ወልዴ ሰራዊቱ በዝናብ፣ በፀሐይ፣ በብርድና በረሃብ ሳይበገር ላሳየው ጽናትና ለአንድነቱ መሳካት ላደረገው አስተዋጽኦ የላቀ ምስጋናና አክብሮት አቅርበዋል። ተሰብሳቢው ሰራዊቱም የተሰጠውን መመሪያ የተቀበለ ሲሆን በካምፕ ውስጥ የተቀጣጠለውን የአንድነት መንፈስ ለቀጣይ ወታደራዊ እንቅስቃሴዎች አዲስ ጥንካሬ እንደሚሆናቸው ገልጸዋል። ከዚህ በመቀጠል እንግዲህ ምናልባት ይህን አንድነት ለመስራት ዋናው ድርሻ የእናንተ የሰራዊቱ ድርሻ ነው። ምንድነው የሰራዊቱ ድርሻ? ስትመጡ እየሞታችሁ እየቆሰላችሁ እየደማችሁ አመራር አጅባችሁ ነው የመጣችሁት። ኢብን ከመጣችሁ በኋላ አንዳንድ ችግሮች ሲገጥሙንም ጭምር አንድነትን ሳይሰራ አንድነትን ሳይጨርስ አይወጣም አይሄድም አመራር እያላችሁ ትልቁና የወደድኩት ነገር በነገራችን ላይ ይሄ አነጋገራችሁ። ለምን ምናልባት አመራር ነን፣ በአመራር ውስጥ ክፍተት ሊኖር ይችላል። በዛ ክፍተት መካከል ልዩነት ሊኖር ይችላል። ልዩነታችን አጥብበን እንድንነጋገርም ጭምር የእናንተ ጫና ነው የነበረውና ይሄን አንድነት ለመስራት 95% የእናንተ ኃላፊነት ወይም የእናንተ ሚና ነው ማለት ይቻላል። በጎንደር ቀጠና የአገዛዙ ኃይል በፋኖ ድንገተኛ የቆረጣ ጥቃት አስተናገደ። የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ ቀጠና ኒሻ ሳይደዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር አደረጃጀቱን ይፋ በማድረግ ጥሪ አስተላለፈ። በጎጃም ቀጠና ቴዎድሮስ እዝ የመዋቅር ሪፎርም ይፋ አድርጓል። በጎንደር ጠቅላይ ግዛት ቀጠና ከየአካባቢው ተሰብስበው በስላሬ ከተማ ተጠርንፈው የነበሩ የሚሊሻ ኃይሎችን ወደ አምባ ጊዮርጊስ ግንባር ለማንቀሳቀስ ሲሞክር በነበረው የአገዛዙ ብልጽግና መከላከያ ሰራዊት ላይ በፋኖ ኃይሎች ከፍተኛ የቆረጣ እርምጃ መወሰዱ ታወቀ። ይህ ጥቃት የአገዛዙን ወታደራዊ መዋቅርና ስትራቴጂ ሙሉ በሙሉ ያፈረሰና ከፍተኛ ውድቀት ያበሰረ ሆኗል። አገዛዙ በመከላከያ ሰራዊት ውስጥ የተፈጠረበትን ሰፊ የመመናመንና የኃይል መዋዠቅ ለማመጣጠን የሚሊሻና የፖሊስ ኃይሎችን በግዴታ ወደ መከላከያ በማቀላቀል ላይ ይገኛል። ለዚሁ ተግባር በስላሬ ከተማ ተጠርንፈው የነበሩት የሚሊሻ ኃይሎችን አጅቦ ወደ አምባ ጊዮርጊስ ግንባር ሲንቀሳቀስ በነበረው የጠላት ጦር ላይ በበላይ ዘለቀ እዝ አርበኞች በጋራ በመሆን ባካሄዱት የጸረ ማጥቃት እርምጃ የጠላትን ጦር አሽመድምደው ድል ተቀዳጅተዋል። የፋኖን የማጥቃት አቅም
ከከፍተኛ ፍጥነትና ስትራቴጂካዊ ብልሃት ጋር ተዳምሮ የጠላት ጦር የተሰነዘረበትን ጥቃት መከላከል እስኪያቅተው ድረስ በተፈረከረከበት በዚህ ውጊያ በርካታ ወታደሮች ሙትና ቁስለኛ ሆነዋል። ከውጊያው የተረፉትና በጽኑ የቆሰሉት የአገዛዙ ወታደሮች ለሕክምና መወሰዳቸው ተረጋግጧል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ በአንሻ ሰይድ እዚሁ ይበልጣል መኮንን አዲስ ዓለም ክፍለ ጦር አመራሮችና የአደረጃጀት መዋቅር በአዲስ ይፋ አድርጓል። በዚህም አርበኛ ደሳለኝ ጥበቡን የክፍለ ጦር ዋና አዛዥ በማድረግ አርበኛ ጌትነት በላይነህ ወታደራዊ አስተዳደር በመሆን ቀሪ የስራ መዋቅር ክፍሎችም ምደባ ተደርጎባቸዋል። ክፍለ ጦሩ አደረጃጀቱን ይፋ ከማድረጉ ጎን ለጎን በተለያዩ የማህበረሰብ ክፍሎች ጥሪዎችና ማሳሰቢያዎችን አስተላልፈዋል። በዚህም ለስርዓቱ አገልጋዮች በተለያዩ የኢትዮጵያ ክፍሎች በፖሊስ፣ በፌዴራል ፖሊስ፣ በመከላከያና በሚሊሻነት እያገለገላችሁ ያላችሁ በሙሉ የማትወጡበትን ስርዓት ተከትላችሁ ከምትጠፉ በሰላም ወደ ወገናችሁ እንድትመለሱ ጥሪ ቀርቧል። በተለይም በዞንና በወረዳ ያላችሁ አባላት የለየለት ወንጀል ከሚፈጽመው የሀገር ከዳተኛ ቡድን መሳሪያ ተሸክማችሁ ቤተሰቦቻችሁን ከማሳጣትና በበረሃ አልቆ ከመቅረት ተቆጥባችሁ ህይወታችሁን እንድታተርፉና ለቤተሰቦቻችሁ እንድትደርሱ ሲል ጥሪውን አቅርቧል። የወለጋ ተወላጅ የሆናችሁና በተለያዩ የትምህርት መስኮች ተመርቃችሁ በግልም ሆነ በአገዛዙ መስሪያ ቤቶች እያገለገላችሁ ያላችሁ ህዝባችሁን ለማገልገል ከነሐሴ ወር 2018 ዓ.ም ጀምሮ ወደ ህዝባችሁ እንድትቀላቀሉ በጥብቅ ጥሪ አስተላልፏል። ይህ ባይሆን ግን ከአገዛዙ ተለይታችሁ እንደማትታዩና ጥብቅ እርምጃ እንደሚወሰድባቸው ማስጠንቀቂያ ተሰጥቷል። ተፈናቅላችሁ በተለያዩ የመጠለያ ጣቢያዎች በችግርና በሰቆቃ የምትኖሩ ወገኖች የሰው እጅ ተመልካችና ተመጽዋች ከመሆን ወጥታችሁ በጋራ በመታገል የሀገር ባለቤትነታችንን እንድናረጋግጥ ሲል ክፍለ ጦሩ ጥሪ አቅርቧል። በተቀመጣችሁበት ቦታ ሆናችሁ ከሚያስፈልገው እርዳታ ጎን ለጎን ለትግሉ ድጋፍ እንድታደርጉ ሲልም ክፍለ ጦሩ በመረጃው አክሏል። በተመሳሳይ መረጃ የአፋብን የቴዎድሮስ እዝ የአመራር ሪፎርሙን አጠናቀቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎጃም ጠቅላይ ግዛት የቴዎድሮስ እዝ ላለፉት ወራት ሲያካሄድ የቆየውን ውስጠ ድርጅታዊ የአመራር ሪፎርም በስኬት ማጠናቀቁን አስታወቀ። እዙ ባወጣው መግለጫ መሰረት ሪፎርሙ የመዋቅር አንድነት በጠበቀና ሁሉንም ክፍለ ጦሮች፣ ኮሮችና የአመራር እርከኖች ባሳተፈ መልኩ የተከናወነ ነው። ሂደቱም በስራ አስፈጻሚው በተዋቀረ ልዩ የሪፎርም ኮሚቴ ተመርቶ በቀረበው ፕሮፖዛል ላይ ውይይትና ማሻሻያ ከተደረገ በኋላ በይፋ ጸድቋል። በዚህም መሰረት በድርጅቱ መተዳደሪያ ደንብ አንቀጽ 60 መዋቅር መሰረት አዲስ የተዋቀሩትን ዋና ዋና አመራሮች ይፋ አድርጓል። ሰብሳቢ አርበኛ ተፈሪ ካሳሁን፣ ምክትል ሰብሳቢ አርበኛ ጎበዝ ጌታቸው፣ ወታደራዊ አዛዥ ሻለቃ የኔ ዓለም ዘለቀ፣ ምክትል ወታደራዊ አዛዥ መቶ አለቃ እሱ ባለዋለ፣ ፖለቲካ መምሪያ ኃላፊ አርበኛ ግሩም ምሳሌ፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ ወግደረስ ጤናው በማድረግ ተጨማሪ የጽህፈት ቤት፣ የአደረጃጀት፣ የፋይናንስ፣ የሴቶች ጉዳይ፣ የሜካናይዝድ ጦር፣ የህግና ስነ ስርዓት እንዲሁም የወታደራዊ ዘመቻና ሎጂስቲክን ጨምሮ በ28 መመሪያዎች ስር ዋና ዋና ምክትል ኃላፊዎች ተመድበዋል። ይህ የተካሄደው ሪፎርም የእዙን መዋቅራዊ አንድነት በማጠናከር ለላቀ ግዳጅና ለቀጣይ እርምጃዎች የሚያበቃው መሆኑን በመግለጫው ተመላክቷል። በሃይማኖት አባቶች ላይ የሚፈጸመው ጥቃት ቀጥሏል። በጎንደር አንድ አረጋዊ መነኩሴ በግፍ መገደል ማህበረሰቡን አስቆጥቷል። በሀገሪቱ በተለያዩ አካባቢዎች በየደብራቱና በየመስጊዱ የሚገኙ የሃይማኖት አባቶች ላይ የሚፈጸመው ጥቃትና ግድያ እየተባባሰ በመጣበት በዚህ ወቅትም በአማራ ክልል ማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ በሚገኘው ሳንጃ ከተማ የአንድ አረጋዊ መነኩሴ ህይወት በአሰቃቂ ሁኔታ ማለፉ ተሰማ። ድርጊቱ የተፈጸመው ትላንት ሐምሌ 19 ቀን 2018 ዓ.ም ከጠዋቱ 5 ሰዓት አካባቢ ሲሆን እድሜያቸው 95 ዓመት የሆኑትና በሳንጃ ቅዱስ ሚካኤል ቤተክርስቲያን ያገለግሉ የነበሩ አባ ገብረ መስቀል ከደብር ቆይታቸው ወደ ከተማ በመመለስ ላይ እያሉ በቤተክርስቲያኒቱ ቅጥር ግቢ በር ላይ በጥይት ተመተው ወዲያውኑ ህይወታቸው አልፏል። አባ ገብረ መስቀል በእድሜያቸው መግፋት ምክንያት እጃቸው የተንቀጠቀጠ የሰው እጅ ሳይጠብቁ ለምነው የሚበሉ እጅግ ምስኪን አረጋዊ የነበሩ ሲሆን አገልግሎታቸውንም በሳንጃው ቅዱስ ሚካኤል ቤተክርስቲያን ሲሰጡ ቆይተዋል። ለዓለማዊ ጥቅም ባልቆሙ ይልቁንም በቀስማቸው ሙተው ለተገዙ የ95 አረጋዊ መነኩሴ ላይ የተፈጸመው ይህ ኢሰብአዊና ኢሞራላዊ ድርጊት በአካባቢው ማህበረሰብ ዘንድ ታላቅ ቁጣንና ሐዘንን ፈጥሯል። አምላካቸውንና ማህበረሰባቸውን በቅንነት ያገለገሉ አባት በጥይት መገደላቸው ፍጹም ተቀባይነት የሌለው ድርጊት መሆኑን በመግለጽ የፍትህ ጥሪዎች እየቀረቡ ይገኛሉ። አገዛዙ በአማራ ህዝብ ላይ የሞራልና የስነ ልቦና ጫና ለማድረስ በክልሉ አባቶችና በህዝቡ ዘንድ ትልቅ ቦታ በሚሰጣቸው ታዋቂ ግለሰቦች ላይ ባሰማራቸው ገዳይ ቡድን አባላቱ ድርጊቱን እየፈጸመ ቀጥሏል። በሌላ ዜና ስልጤን ጎበዝ እያሉ ከክርስቲያኑ ማህበረሰብ ጋር ለማጋጨት የሚደረገው የፖለቲካ አካሄድ ሊቆም ይገባል ሲል ጋዜጠኛ አብዲ ዋሃብ ቢላል ተናገረ። በቅርቡ ኡስታዝ አህመዲን ጀበል መድረክ ላይ የተናገረው ንግግር መነሻ በማድረግ ጋዜጠኛ አብዲ ዋሃብ ቢላል ባስተላለፈው መልእክት የስልጤን ህዝብ ከክርስቲያኑ ማህበረሰብ ጋር የሚያጋጩ የፖለቲካ እንቅስቃሴዎችና ትረካዎች በአስቸኳይ ሊቆሙ እንደሚገባ አሳስቧል። ጋዜጠኛ አብዲ ዋሃብ እንዳመላከተው የስልጤን ህዝብ በአገሪቱ ካሉ እንደ ኦሮሞ፣ አፋርና ሶማሌ ካሉ ሙስሊም ማህበረሰቦች የተለየ ሙስሊምነት የለውም። ሁሉም እንደ ማንኛውም ሙስሊም በሃይማኖቱ የማይደራደር ማህበረሰብ
ነው። ነገር ግን ስልጤ በሃይማኖቱ አይደራደርም እያሉ ህፃን ልጅ እንደሚያታልሉት ጎበዝ በማለት ስልጤን ከተለያዩ አካላት ጋር ማጋጨት በመላ ሀገሪቱ ተንቀሳቅሶ የሚሰራውን ምስኪን የስልጤን ህዝብ ለህልውና ስጋት እየዳረገው ይገኛል ሲል ከውስጥ እየተሰራጨ ያለውን ስጋት በመጥቀስ ምላሽ ሰጥቷል። በሀገሪቱ እስላማዊ የፖለቲካ እንቅስቃሴ ውስጥ የስልጤን ብሔር ተወላጆች ሚና የሌላቸው ቢሆንም የሌሎች ብሔር ተወላጆች የሚፈጥሩትን ንትርክና ተጣገባ በስልጤ ማህበረሰብ ላይ የማላከክ አካሄድ እውነትነት የሌለው መሆኑን በመግለጽ የስልጤ ብሔር ተወላጅ ያልሆናችሁ ሙስሊሞች ራሳችሁን ከብሔራችሁ አላቃችሁ የተንቀሳቀሳችሁ እኛን እንደ ብሔር ከክርስቲያኑ ህዝብ ጋር ማጋጨት ይቅርባችሁ ሲል ነው ጋዜጠኛው ያስታወቀው። በተለያዩ ሚዲያዎች በሚሰራጩ ቅስቀሳዎች ምክንያት ስልጤ ዞን ክርስቲያን ጠል አስመስሎ የማቅረብ ሙከራዎች ከእውነታው የራቁ መሆናቸውን በመግለጽ ስልጤ ዞን ከየትኛውም የሀገሪቱ አካባቢ በተሻለ ሁኔታ ማንኛውም ዜጋ ያለምንም የደህንነት ስጋት የሚኖርበት አካባቢ ነው በማለት በዞኑ ውስጥ ከ40 በላይ ታላላቅ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት የሚገኙበትና በአብሮነት የሚኖሩበት ነው ሲል በዞኑ ክርስቲያኖች ላይ የሚደርሰው ግድያ ጎበዝ በሚል በእነ አህመድ ዲንጀበል ማበረታቻ እንደሚፈጸም ይፋ አደረገው። ስልጤ እንደ ማንኛውም ማህበረሰብ የራሱ ሃይማኖት እንዲነካበት እንደማይፈልግ ሁሉ የሌሎችንም ሃይማኖት አይነካም ያለው ጋዜጠኛ አብዲ ዋሃብ ቢላል ጥርጣሬ ያለው ማንኛውም አካል ወደ ዞኑ በአካል በመንቀሳቀስ ታሪካዊ ቅርሶችን፣ ጥንታዊ መስጊዶችን፣ አብያተ ክርስቲያናትንና የመዝናኛ ስፍራዎችን በመጎብኘት እውነታውን ማረጋገጥ እንደሚችል ጋዜጠኛው ጥሪውን አቅርበዋል። ይህ ሁሉ የክርስቲያኖች ግድያ በውሃቢያ እስልምና አራማጆች ቅንብር የሚፈጸም መሆኑን በተደጋጋሚ ይገለጻል። በወሎ ከተማዋ በፋኖ ቁጥጥር ስር ገባች። በሸዋ የራምቦ ክፍለ ጦር በብልጽግናው 103ኛ ኮማንዶ ክፍለ ጦር ላይ መብረቃዊ ኦፕሬሽን ፈጸመ። ኦፕሬሽኑ በድል ተጠናቋል። የአማራ ህዝብ የህልውና ተጋድሎ በየቀኑ አዳዲስ ታሪካዊ ድሎችን ማስመዝገቡን በቀጠለበት በዚህ ወቅት በአፋብን ወሎ ቤተ አማራ ምኒልክ እዝ ስር የሚገኘው የ106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ከፍተኛ ወታደራዊና ስትራቴጂካዊ የበላይነት የተቀናጀበትን አንጸባራቂ ድል በዳውንት ወረዳ ተቀናጅቷል። ዛሬ ሐምሌ 20 ቀን 2018 ዓ.ም የዳውንት ወረዳና አካባቢውን ከጨቋኙ አገዛዝ ሰራዊት ሙሉ በሙሉ ማጽዳታቸው ተረጋግጧል። የአገዛዙ የመከላከያ የፖሊስና የሚሊሻ መዋቅር ሙሉ በሙሉ በመፍረሱ ሰራዊቱ መሳሪያውንና ቦታውን ጥሎ እግሬ አውጪኝ በማለት በየአቅጣጫው ተበትኗል። በርካታ የፖሊስና የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን የሰጡ ሲሆን የብአዴንና የአገዛዙ አካባቢያዊ አመራሮችም ከሚበታተነው የጁላ ሰራዊት ጋር አብረው ለማምለጥ ሲጣደፉ ታይተዋል። የአካባቢው ህዝብም ለረጅም ጊዜ ሲደርስበት ከነበረው እንግልትና ጭቆና በፋኖ ጽኑ ክንድና መስዋዕትነት ነጻ መውጣቱን ተከትሎ የአካባቢው ማህበረሰብ የተጎናጸፈውን ነጻነትና ድል በከፍተኛ እልልታ፣ ደስታና አቀባበል እያከበረ ይገኛል ሲሉ ምንጮች ጠቁመዋል። በአሁኑ ወቅት ከትግሉ ቀጠና የፈረጠጡት የዘር ተኮሩ ስርዓት ኃይሎች በጨጎማና ወታዊ ቆላማ ቀበሌዎች ተበታትነው አቅጣጫቸው መሮጥ ላይ እንደሚገኙ የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ ይፋ አድርጓል። የራምቦ ክፍለ ጦር በብልጽግና 103ኛ ኮማንዶ ክፍለ ጦር ላይ መብረቃዊ ኦፕሬሽንን ፈጸመ። አፋብን የሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር በብልጽግና 103ኛ ኮማንዶ ክፍለ ጦር ላይ የፋኖን የውጊያ ብቃትና ክንደ ብርቱ በተግባር ያረጋገጠ ልዩና መብረቃዊ ኦፕሬሽን ማካሄዱ ተገለጸ። የኮሩ ሚዲያና ኮሚኒኬሽን ክፍል ከግንባር ባደረሰው መረጃ መሰረት ጥቃቱ የተፈጸመው ዛሬ ሐምሌ 20 ቀን 2018 ዓ.ም ከሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት ባለው አጭር ጊዜ ውስጥ በተካሄደ ከፍተኛ የውጊያ እንቅስቃሴ ነው። ኦፕሬሽኑ በይፋትና ጥሙጋ አውራጃ ስር በሚገኙት ወሳኝ ስልታዊ ስፍራዎች ላይ የተከናወነ ሲሆን ጥቃት የተፈጸመባቸው አካባቢዎች አርማኒያ ክላስተር እና አርማኒያ ማፉድ እና ገደባህ ማፉድ የውሃ ታንከር አካባቢ፣ ማፉድ ሚካኤል ቤተክርስቲያን አካባቢዎች ናቸው። በእነዚህ ስልታዊ ስፍራዎች ላይ መሽጎ የነበረው የብልጽግናው 103ኛ የኮማንዶ ክፍለ ጦር በራምቦ ክፍለ ጦር ታጋዮች በደረሰበት የማያዳግም ጥቃት የቆመበት መሬት እንዲከዳው ተደርጓል። የፋኖ ኃይል ባካሄደው ከፍተኛ ስልታዊ ውጊያ የጠላትን ጠንካራ ምሽጎች ሙሉ በሙሉ በማስለቀቅ ቁጥጥር ስር አውለዋል። ፋኖ በኮማንዶ ክፍለ ጦር አባላት ላይ ከፍተኛ የሰው ኃይል ጉዳት በማድረስ በርካቶችን ደምስሶ የቀሩትን ደግሞ ማቁሰሉ ተረጋግጧል። የፋኖ ኃይሎች በከፍተኛ ጥንቃቄ፣ ፍጹም ብቃትና ስልታዊ ብስለት ኦፕሬሽኑን መምራታቸው በፋኖ ኃይል በኩል ምንም አይነት ጉዳት ሳይደርስ ተልዕኮ በሙሉ ስኬት ተጠናቋል። ይህ ስኬታማ ኦፕሬሽን የፋኖን ህልውና የማስጠበቅ ቁርጠኝነት፣ ከፍተኛ የውጊያ ዝግጅትና ወታደራዊ ስልት ጥግ ማሳያ ነው ሲል የአፋብን ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ በግንባር መረጃው አስታውቋል። የዲጂታል ኢንቪአ የኦንላይን የፓስፖርትና መታወቂያ አገልግሎት መቋረጡ ተገለጸ። በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በኦንላይን የፓስፖርትና የትውልደ ኢትዮጵያዊ መታወቂያ ወይም ኦሪጂን አይዲ አገልግሎት ሲሰጥ የቆየው ዲጂታል ኢንቪአ ፕላትፎርም አገልግሎት ማቋረጡን አስታወቀም። ተቋሙ ለአመልካቾች በላከው ይፋዊ የኢሜይል መልእክት በፕላትፎርሙ በኩል ሲሰጡ የነበሩ የፓስፖርት ማውጣት፣ ማደስና የመታወቂያ አገልግሎቶች በአሁኑ ወቅት ሙሉ በሙሉ ማቆማቸውን አረጋግጧል። የኦንላይን አገልግሎቱ መቋረጡን ተከትሎ ተቋሙ
ለአገልግሎት ፈላጊዎች በፈጠረው እንግልትና መዘግየት ይቅርታ የጠየቀ ሲሆን አመልካቾች ቀጣይ ሂደታቸውን እንዴት ማከናወን እንዳለባቸው አቅጣጫ አስቀምጧል። በዚህም መሰረት የፓስፖርት እድሳትም ሆነ ተያያዥ አገልግሎቶችን ለማግኘት ሂደት ላይ የነበሩ አመልካቾች በሚኖሩበት ሀገር ወደሚገኘው በአቅራቢያቸው ወዳለ የኢትዮጵያ ኤምባሲ በአካል በመቅረብ የጀመሩትን ሂደት እንዲቀጥሉ ዲጂታል ኢንቪያ አሳስቧል። ከአገልግሎት መቋረጡ ጋር በተያያዘ እስካሁን በዲጂታል ኢንቪያ በኩል ማመልከቻ አስገብተው በሂደት ላይ የነበሩ አመልካቾች ማመልከቻም በሙሉ ውድቅ ወይም ካንስል እንደሚደረግ ተቋሙ በደብዳቤ አሳውቋል። ነገር ግን ለአገልግሎቱ ተከፍሎ የነበረው ገንዘብ ሙሉ በሙሉ ተመላሽ እንደሚደረግ ማረጋገጫ ሰጥቷል። ከዚህ ቀደም አመልካቾች በፕላትፎርሙ ማመልከቻ ሲያስገቡ ከመደበኛው የኤምባሲ ክፍያ በተጨማሪ ለፕላትፎርሙ አስተዳዳሪና ለገንዘብ ዝውውር ተጨማሪ ክፍያዎችን ይከፍሉ እንደነበር የክፍያ ደረሰኞች ያሳያሉ። ለአብነት ያህል አንድ አገልግሎት ፈላጊ በአጠቃላይ ይከፍለው የነበረው $465.75 ዝርዝር ክፍፍል የኤምባሲ ክፍያ $350፣ የቪዲቸር አገልግሎት ክፍያ $100፣ የትራንዛክሽን ክፍያ $15.75 እንደነበር ተጠቅሷል። ዲጂታል ኢንቪያን የሚያስተዳድረው ቪዲቸር የተሰኘው ኩባንያ ነው። ይህ ኩባንያ በኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ህጋዊ ውክልና ተሰጥቶት በኦንላይን የፓስፖርትና የሰነድ ማረጋገጥ አገልግሎት ሲሰጥ የቆየ ተቋም ነው። ድርጅቱ በትውልደ ኢትዮጵያዊው አቶ ክብሮም ደጀኔ የተመሰረተ ሲሆን ዋና መቀመጫውን በአሜሪካ ካሊፎርኒያ ግዛት በማድረግ ለዲያስፖራው ማህበረሰብ አገልግሎት ሲሰጥ ቆይቷል። ይሁን እንጂ ከአሁኑ ሰዓት ጀምሮ አመልካቾች አገልግሎቱን ለማግኘት በቀጥታ ከኤምባሲዎች ጋር ብቻ መገናኘት እንዳለባቸው ተገልጿል በማለት የዘገበው መሰረት ሚዲያ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።